ሁሉም ሲያዝናል። ከዛ ማንም ነው እንትን ህይወቱን ይቀጥላል። ሁሉም ሰው አለቀ። አንቺ ራስሽ ላይ ትኩረት አድርጊ። ልቧን አውቀዋለሁ። እንዴት ነው በጣም አምናታለሁ። ብዙ ነገሮችን አብረን አሳልፈናል። በሷ መጨከን ለኔ እወዳለሁ፣ ግን የሁለታችሁን ደስታ ማየት የምፈልገው። እሺ ደስተኛ ነኝ። እሱ ደስተኛ ከሆነ ደስተኛ ነኝ። ብዙ ነገሬን የሸፈነችልኝ ልጅ ናት ማለት ታሳቤን ምታርቂ ፍልፍሌ ገልጾ ወኪ ገና ስሞት ሲጎዳል ብለሽ ምን ላድርግሽ? ምን ላድርግ? ተፋ ምናምን ቢሆን ለእሱ አታስቢ። አንቺ ከሄድሽ በኋላ ሁሉም ነው እንትን የሚለው ወደ ህይወት ይመልሳል። አንቺ ስለምሽ ካብሮሽ ማንም የሚሞት የለም። ሰላም ሰላም፣ እንዴት ናችሁ የኔ ቅመሞች? ደህና ናችሁ? ያው እኛም ደህና ለመሆን እየሞከርን ነው። ከመቼው አሁን መግባታችን እና ሶፋ ደግሞ ስራ ነበረበት ምናምን እና ያው ቤቲ ታች ጋር እንደ ጎረቤት ልጅ አልገባም ምናምን ካሜራ ላይ አበዛሽው ምናምን እያለች አልከፈትሽም እያለች ነው። እነሱ እንዳይሽ መሆኑ እንኳን ራሱ እነሱን አንቺ ማየታቸው ራሱ ክፍያ ነው። በቂ በጣም በቂ ክፍያ ነው። እነዚህን የመሰለ ቤተሰብ የትም አታገኝ። ያቺ ቤተሰቦቻቸው እኔን ታውቂያለሽ እኔ ውዶን ይወዳል ይንጠላል በጣም ወዳቸዋለሁ። ብቻ አንደኛ ካሜራ ያበራሁበት ምክንያት ሰው ወደ ቺስ ከሞት እና ከእንትን የሚቀር የለም። ስለሞት ልተውል ነው እና ምን መሰላችሁ ማስታወሻ ነው። ምናልባት እኔ ነገ ጠዋት ነገር ብሆን ማስታወሻ እንዲሆን ለምንድን ነው ይሄን ነገር ሲጭንቅላትሽ አልጮህ? በቃ ባለሽ ጊዜ ደስተኛ ሆነሽ ቢያንስ እንደዛ ነው። በየቀኑ እዚህ ሆነ ያልሽ አይመሪ ምሳሌ ይቻላል እንትን እኮ ቢሆን ይሻላል። አንደኛው የሰው ልጅ እኮ ሲሞት በቃ አንዴ እንትን ቢል ይሻላል። የምትሞትበት ቀን ይሄ ነው ተብሎ የተነገረው ሰው መቼስ እኮ በየቀኑ ራስሽን እየገደልሽ እኮ ነው የምትሄጂው። እንደዚህ ነው ብቻ ለውለሽ የመጣሁት አንደኛ በጣም ትናደዱብኛላችሁ። አይኑ ከቤት ጋር ሲሆን ማለት አናድዳችኋለሁ መሰለኝ። ብዙ ነገሬን የሸፈነችልኝ ልጅ ናት ማለት ታሳቤን ምታርቂ ፍልፍሌ ገልጾ ወኪ ያልነገርኩሽ የሚሰማሽ ሳላስረዳሽ የሚገባሽ ይሄ ነው እንደዚህ ነው አላችሁ። ከካሜራ ጀርባ በጣም ማለት በጣም ታናድዳለች። በጣም አቃጣይ ሰው ናት ምናምን እና ግን ደግሞ እንደዛው ሆኖ ልቧን አውቀዋለሁ። እንዴት ነው በጣም አምናታለሁ። ብዙ ነገሮችን አብረን አሳልፈናል። በሷ መጨከን ለኔ በቃ አርቲና ተደርሻስቆሽ እንደዚህ ትኮራብኛለች። ብቻ ግን በዛ በጣም ምክንያት ነው እና ቻለጫሻታ ሆነ እርግጥ እኔ ብዙ ኮሜንት ማሪ አይደለም በቃ አላይ ብዙ እንደዚህ ነገር ሲተካታ አላረግም። ቶፋ ማየት አይፈልግም ማለት ብዙ እንደተከታተል ኮሜንት እንዳይ ነገር እንዳረግ አይፈልግም። በቃ ጊዜ እንዳጠፋ የሚፈልገው ሌሎች ነገሮች ላይ ነው። ወጥቼ ወይ መዝናናት ወይ ነገር ማድረግ ዲጂታል ኤክሰርሳይዝ መስራት ወይ ሆስፒታል እና በቃ እንደዚህ ነገሮች እንዳደርግ ነው የሚፈልገው እና ይሄን ያህል እንትን የምንሰውም አይደለውም። እንደው አሁን የጠራሁሽ አደራዬ እንድትቀበይ ነው ማለት አሁን ነገር ትሞቻለሽ የተባልሽ እኮ ነው የሚመስለው። አሁን አደራ ምናምን ለኑዛዜ አሁን ጊዜው ነው እንደዚህ አድርጊ ምናምን ለማየት ግን እኮ ጊዜ ልሽ አንድ አመት እንኳን ቢሆን ገና ነው። አንድ አመቱ ገና ነው እኮ አንቺ ይሆንሻልሽ ነገ ወይ ከነገ ወዲያ ማለት ትሞቻለሽ የምትባልሽ እኮ ነው። በቃ ትንሽ ጊዜ አለን። ያንን ጊዜ ቢያንስ እንጠቀምበት። ደስተኛ ሆነሽ አሳልፊ። አሁን አደራ ምናምን የምትይው ነገር ታዩ ተፋ ምናምን ቢሆን ለእሱ አታስቢ።
አንቺ ከሄድሽ በኋላ ሁሉም ነው እንትን የሚለው ወደ ህይወት ይመለሳል። አንቺ ስለምሽ ካብሮሽ ማንም ይሞት የለም። ለትንሽ ጊዜ ነው ሁሉም ሲያዝናል። ከዛ ማንም ነው እንትን ህይወቱን ይቀጥላል። ሁሉም ሰው አለቀ። አንቺ ራስሽ ላይ ትኩረት አድርጊ። በጣም ይጎዳል። እንደምታዩ ጠንካራ ሰው አይደለም። ለእኛ የሚያሳየን ጥንካሬ ነው። ይጎዳል። ገና ስሞት ሲጎዳል ብለሽ ምን ላድርግ? እሺ ምን ላድርግ? አሁን ራሱ የታረቅነው ለአንቺ ብሎ ነው። ታውቂያለሽ አይደለም? እኔን ምን ያህል እንደሚጠላኝ ታውቂያለሽ። እኔ እሱን ማስገደድ አልፈልግም። ከዚህ በላይ ትንፋሱ አይደለም። እውነቱን እያወቅሽ እውነቱን እየነገርኩሽ ነው። እኔ ልሞት ነው አይደል? ምንም የምወስድበት ምክንያት የለኝም። ስለዚህ እየነገርኩሽ ነው። በቃ ጠብቂኝ። ሳይፈልግ አጠገቡ እኮ እንደዚህ ነገር አድርጊ ማለት ያ ደስታን ይሰጥሻል። እስኪ ንገሪኝ። እኔ ከሱ ጋር በሆነ ምናምን ደስ ይልሻል አንቺ? እስኪ በደንብ ራስሽን ጠይቂና እርግጠኛ ሁኚ። አንቺ ለኔ የምትነግሪኝን ነገር ራስሽ ታምኚበታለሽ? አማራጭ ነው። ስለዚህ በቃ የሆነ ነገር ሁሉ ይሆናል። አንቺ ራስሽ ላይ ብቻ ትኩረት አድርጊ። ይልሽ ምንም አማራጭ የለም። ቱፋ እንደምንሽሱ ታውቂያለሽ። እንደምንበላት እንደምንሽ ታውቂያለሽ። ማለት እነግርሻለሁ። እዚህ ጋር አድርጌ ጽፌዋለሁ። እሱን ወረቀት ሰጥሻለሁ። ሲናደድ ምን ማድረግ እንዳለብሽ፣ ሲደሰት ምን ማድረግ እንዳለብሽ፣ እንዲደሰት ሲጨነቅ አንቺ ነው ምን መልበስ እንዳለበት። እሱ ደስታ ትርፍ ነገር ነው። ችግር የለም። መጀመሪያ አንቺ ምን አይነት ከለር እንደሚወድ ሁሉንም ነገር ምንም አስፈላጊ አይደለም። እንዳትከራከሪሽ ደግሞ እኩል እንዳትከራከሪ። በጣም የሚናደደው መሪያም አትጃጃይ። መሪያም ማይሆን ነገር ነው ያወራሽ አይደለም። እኔ ስለሞት አንቺ አብረሽኝ ማለት ነው ማለት ነው እንጂ ወዳለ ሰባራፎሌ ወጋየተላከም አና ወደካላ ያንሰገና ግን የሁለታችሁን ደስታ ማየት የምፈልገው። እሺ ደስተኛ ነኝ። እሱ ደስተኛ ከሆነ እኔ ደስተኛ ነኝ። አንቺስ? እስኪ መልሽ። አንቺስ? ሁለታችን አብረን እያየሽ ምንም አይመስልሽም? ምንም አይሰማሽም? ለምደዋለሁ። ገና ትቻችሁ ሄደ። ለምን እንደምትለምጂው ባለሽ ጊዜ ደስተኛ ሆነሽ ሄዳለሁ። ገና አይደል? እኔ እኮ አሁን እኮ አብራችሁ እንደፋለ እንዲለምድሽ አድርጊ። ቀስ በቀስ እንዲለምድሽ አድርጊ። በቃ ይሄ አክብሪው። እሺ አክብሪው እባክሽ። ለምንሽ ይሄን አንቺን ያስደስትሻል? እሺ በዚህ ደስተኛ ትሆኛለሽ። እኔ ችግር የለውም። አንቺ ብቻ ደስተኛ የምትሆኝበትን አደርጋለሁ። ግን ደስተኛ ትሆኛለሽ? የምን ተሽኮ ነው ራስሽው ካላመንሽበት ምን እንዴት ነው ይሄን ነገር የምታሰሚኝ? ደስተኛ ነው። ገና ሆናለሁ። ችግር የለውም። ይልሽ ቤቲ ስሚ፣ ምንም ነገር አታስቢ። ስሚ እኔ ሰማሽ እኮ ቱፋ በቀላሉ የሚሰበር ሰው ነው። ጠንካራ እንደምታየው ጠንካራ ሰው አይደለም። በቃ እሱን ጠብቂው። እኔ ጠንካራ ለመሆን እየሞከርኩ ነው፣ ግን ደግሞ ሁኔታውን መጋፈጥ አለብን። መቼም ቢሆን አንድ አመት ትቀረሻል እየተባልኩኝ መቼስ እኔ እንደ ጤነኛ ሰው ለሱ ተስፋ መስጠት አልችልም። ራሱ ወዳድ መሆን አልችልም። እሱን አሰሪው መሞት አልችልም። ራሱ ወዳድነት አይደለም። ይወድሻል አይደል? ፈልጎ ነው እዚህ ነገር ውስጥ የገባው። አስገድደሽው አይደለም። አግባኝ ምናምን ብለሽ አስገድደሽው ነው። አታስቡም። ለምን ከቤተሰብ ለምን ከቤተሰብ አይመለከትሽ። በቃ ሁለት ደስተኛ ሆኖ ባልና ሚስት ብቻ የሚፈጥረው ነገር አይደለም። ቤተሰብም ትዳር ውስጥ ይገባል። ቤተሰብ ጣልቃ መግባት የለበትም። ይገባል። ትዳር ውስጥ ቤተሰብም ነው የሚገባው አንድ ላይ። እሺ አይተሻል አይደል? ቤተሰብ ጣልቃ ሲገባ ምን ያህል ከነያኪያ አይተሻል አይደል? የቤተሰብ ጣልቃ መግባት አያስፈልግም። አብረን ያደግነው አብረን ይኖር ነው። በእኛ ምክንያት መጣላት የለባቸውም እርስ በርሳቸው። ሱፊም ቢሆን ከእናቴ ጋር ይላላባበሮስ መግባት የለበትም። አንቺን እንደዛው ጭራሽ ከኔ ጋር ሲሆን ደስተኛ ምን ይመስልሽ? አትሞቺም እኮ አንቺ እኔ ያምሽካ እኔ ምትሞቺ ለምን ያከማለሁ ለሚሉት አሁን ሱፊ እንዴት እንደሚጠላኝ ታውቂያለሽ? ጭራሽ ከኔ ጋር ቢሆን ምን ያህል እንደሚናደድ እሱ ከኔ ጋር ነው ችግሩ። አይጠላሽም
በቃ መሪም አታስጨንቅኝ እባክሽ። በቃ እባክሽ መሪም ለምንሽ ነገር ነው ያልሻለሽ ነው። በቃ እኔስ እንዴት እኔ ለኔ ታስቢልኝም? እሺ ለኔ ታስሚኝም? ቆይ አቶቹ የፈለገ ወዶስ ካንቺ ጋር ትዳር መሰረት ያለ ሰው እኮ ነው። እኔ እንዴት ነው እሱ ጋር ሊሆን ይችላል? ቀን ቢዛን እንደማይሆን አውቀዋለሁ። ውስጥ ያውቀዋል። እሺ እኔ እሺ ችግር የለውም። እሺ ተስማማሁኝ። እኔ እሱ ዝም የሚል ይመስልሽ? እሺ ያሳምንሽ ችግር የለውም። እስቲ ጋር ተከምሩ መሪያም ምን ነገር አታውሪ። በቃ የጅል ሀሳብ ነው። ምን አይነት ሀሳብ ነው? አይ ነገር ያስደስትሻል? እሺ መልሽልኝ። ያስደስትሻል? ሌላ ቀን እናወራበታለን። መልሽ መጀመሪያ ሌላ ቀን እናወራበታለን። እባክሽ በቃ አታስጨንቂኝ። እንደው አንድ ሰከንድ ጭራሽ ካሜራ ፊት ፈረልሽ ለብቻሽ ዘፍኝልሻለሁ። ካሜራ ተፈቃው ስማመልሽ ሳሚ ደም አይችልሻለሁ ከተፋ ሳሚ በኔ ለምንሽ ለኔ ሳሚ ጭራሽ ምን እንዳልሽ ደግሞ ሰምቻለሁ። እንደዚህ ላይ ደስተኛ ነው። ደስተኛ ታማልጃ ስቅ ያሪ አብራና ቆንጆ ነው። ኮይን ራሱ ያየው ነበር። ለኔ ምልክት ታምራለች ምናምን ይላሉ። ተመስክሮልሻል። ግን ከኔ ጎን ስለቆምሽ ነው። አንሰግላለን ልቅባምት አሁን ማዳችሁ እንግዲህ የሚፈጠሩ ነገሮች እንዳለ ለእናንተ ለማድረስ ለማሳየት ሞክራለሁ። ወዳችኋለሁ። የምትጨነቁልኝ የምታስቡልኝ ስለ ጤናዬ የምትጸልዩልኝ ሁሉ አላህ ያክብርልኝ። አልሐምዱሊላህ እኔ በጣም ደህና ነኝ። በቃ ደህና ትሆኛለሽ ከዚህ በለጠ። ቆይ እኔን የምትጠሉኝ ሰዎች እባካችሁ አይጣላላችሁ። በጥፊ ያንጠላት አጅናን ጥፊ እኮ ይበቃል። ያቺ ጓደኛሽ ምናምን የሚሉሽ ቤተሰቦችሽ እንዳለ እና እባካችሁ እንዴ እኔ እባካችሁ ለምን ብቻ ሞዶ እንደዚህ ወጣችኋል።